ሰላም ወዳጆቼ፣ አንድ አጭር ታሪክ ልንገራችሁ። ታሪክ ብቻ አይደለም፣ ትንሽ ቁልፍም ነው። ይህ ቁልፍም በጣም አስፈላጊ የሆነ ነገር ነው። በተወሰነ ገንዘብ እንዴት መኖር እንደሚቻል የሚል ወሳኝ ቁልፍ ነው። ገንዘብ እንዴት ማግኘት እንደሚቻል ብቻ ሳይሆን እንዴት ገንዘቡን እንደምናጠፋው ማወቅም ትልቁ ጥበብ ነው። በዚህች ዓለም ስንኖር ከጀርባችን አንድ ወሳኝ ነገር ያስፈልገናል፣ ገንዘብ። ነገር ግን ገንዘብ ብቻውን ያለ መሪ ተራ ወረቀት ነውና ጥበብም ያስፈልጋል። ስለዚህ በዛሬው ቪዲዮአችን በጥቂት ገንዘብ እንዴት በጥበብ እንደምንኖር እናያለን። እስከ መጨረሻው አብራችሁ ከቆያችሁ ትልቅ ነገርን ታተርፉበታላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮአችን። በአንድ ወቅት ሳሚ የሚባል ልጅ ነበር። እርሱ ሀብታም አልነበረም፣ የሚያምሩ ልብሶችን አልለበሰም። ግን አንድ ልዩ ነገር ነበረው፣ ማዳመጥና መማር ይወድ ነበር። አንድ ቀን አያቱ ከማንጎ ዛፍ ስር ከሳሚ አጠገብ ተቀመጡ። እንዲህም አሉት፣ ሳሚ፣ ትንሽ ገንዘብ ይዘህ በዚህ ዓለም መኖር ከፈለግ 3 ትናንሽ ነገሮችን መማር አለብህ አሉት። ሳሚ ግራ ተጋባ፣ አይኖቹም ከመቅጽበት ትልቅ ሆኑ። 3 ነገሮች ያ ብቻ ነው ብሎ ሳሚ አያቱን ጠየቀ። አያቱ ፈገግ አሉና አዎ፣ ለመናገር ትንሽ ናቸው፣ ግን ለመስራት ትልቅ ናቸው አሉት። ሳሚ ወደ አያቱ ይበልጥኑ ተጠግቶ በንቃት መከታተል ጀመረ። የሳሚ አያትም መናገር ጀመሩ። ከሦስቱ አንደኛውና የመጀመሪያው ሁል ጊዜ ትንሽ ጠብቅ አሉት። ሳሚ ግራ ተጋባ። ትንሽ ጠብቅ? ሳሚ ጠየቀ። አዎ አሉት አያቱ። ገንዘብ ባገኘ ቁጥር ሁሉንም አታጥፋ፣ ትንሽ ቆጥብ፣ በሳጥን ወይም በማሰሮ ወይም በሚስጥር ቦታ አስቀምጠው አሉት። ሳሚ ራሱን ነቀነቀ። 1 ሳንቲም እንኳን ወደ ብዙ ማደግ ይችላል፣ እንደ ከረሜላ ካልበላችሁት። በዚያ ምሽት ሳሚ ከመክሰስ ገንዘቡ 1 ሳንቲም አስቀመጠ። ጥሩ ስሜትም ተሰማው። በቀጣዩ ቀን የሳሚ አያት ሳሚን ጠሩትና ሁለተኛውን ሚስጥር ነገሩት። ገንዘብህን እንዲሰራ አድርግ አሉት። ሳሚ አይኑን አርገበገበ። ገንዘብ ሊሰራ ይችላል ብሎ አያቱን ጠየቀ። አያቱም ሳቅ እያሉ አዎ፣ አንተ ከተኛህ እሱም አብሮ ይተኛል። ነገር ግን ትንሽ ነገሮችን ገዝተህ አትርፈህ ብዙ ነገሮችን ማግኘት ትችላለህ። ወይም ገንዘብህን ሰርቶ ብዙ ትርፍ ማምጣት ለሚችል ሰው ስጠው። በዚህ ጊዜ አንተ ተቀምጠ ገንዘብህ ይሰራል ማለት ነው አሉት። ሳሚም ሞከረ። 10 ከረሜላዎችን $1 ገዛም። እያንዳንዳቸውንም በ20 ሳንቲም ሸጣቸው። $2 ትርፍ አገኘ። አሁን ገንዘቡ ለሳሚ ሰርቶለታል። ሳሚም ፈገግ አለ። ይህ ለእርሱ አስደሳች ነገር ነበር። የመጨረሻው ቀን መጣ። የሳሚ አያት ሳሚን ጠሩትና እንዲቀመጥ ነገሩት። የምትችለውን አካፍል፣ ይህ 3ኛው ሚስጥር ነው አሉት። ሳሚ ግራ የተጋባ ይመስላል። ሳሚም አያቱን በማፈር አይን እያየ ነገር ግን ከሰጠውት ይልቅ ያልሰጠውት ሚዛን ይደፋል አላቸው። የሳሚ አያትም ራሳቸውን በጸጸት እየነቀነቁ አየህ ልጄ፣ ሁላችንም መንገደኞች ነን። እኛ ስንሄድ ግን ይህ ያልሰጠነው ገንዘብ ብቻውን ይቀራል አሉት። ሳሚ በጥልቀት አሰበ። ለተራበ ልጅ ሳንዱች ሰጠ፣ ለጓደኛው ደብተር ገዛ። እናም እንደሆነ ታውቃላችሁ፣ ከመቼውም ጊዜ በላይ ሀብታም እንደሆነ ተሰማው። ዓመታት አለፉ። ሳሚ ትልቅ ሆኖ አረጀም። በብልሃት ሰርቷል። ገንዘብ ቆጥቦ ብዙ ታሪክ ሰርቷል። ለተቸገሩ ሰዎች እርዳታ ረድቷል። በሸመገለ ጊዜ ሕፃናት ሳሚን ከበቡት። እንዴት ጥበበኛና ሀብታም ሆንክ አሉት። እሱም ፈገግ አለና አያቱ የነገሩትን 3ቱን ሚስጥሮች ነገራቸው። ትንሽ ጠብቄያለሁ፣ እንዲሰራ አድርጌዋለሁ፣ ከልቤም ሰጥቻለሁ። ሳሚ ከዚህ ዓለም ሲለይ ገንዘብ ነበረው፣ ከዚያ በላይ ግን ታሪኮች ነበሩት። ፈገግታ፣ ትውስታዎች እና ደግነት እና ዓለም ለሳሚ የተሻለ ነበር። ሳሚ በአንድ ነገር እንዴት መኖር እንዳለበት ተምሯል። በራሱ ውስጥ ብቻ ሳይሆን በሌሎች ልብ ውስጥም ጭምር መኖርን። ውድ ጓደኞቼ፣ እናንተም ልክ እንደ ሳሚ ናችሁ። ትልቅም ሆናችሁ ትንሽ፣ ሀብታምም ሆናችሁ አልሆናችሁ ዛሬ መጀመር ትችላላችሁ። ትንሽ አስቀምጡ፣ ብራችሁን አሳድጉ፣ በጎንም አካፍሉ። ያንን ብቻ አድርጉ እና በእውነት ድሆች አትሆኑ። ይህችን ዓለም ከወርቅ በሚበልጥ ዋጋ መኖር ትችላላችሁ። ይህንን ታሪክ ከወደዳችሁት ላይክ አድርጉት፣ ለምትወዱት ሰው አካፍሉ እና እንደዚህ አይነት ቀላልና ብልህ ታሪኮችን ለማግኘት ሰብስክራይብ በተኗን ይጫኑ። በሚቀጥለው በጥሩ ምክር እንገናኝ። እናም አስታውሱ፣ ጥሩ ነገርን የመኖርን ኃይል አላችሁ።